መከላከያ ሚኒስትሯ ትንሽ እንሂድ ስለሷ ትንሽ ጉዳይ እናወራ። አይሻ መሐመድ ፈራተባ በነገራችን ላይ እያነበበች ነው። አጭር ኖት ይዛ ነው ገብታችሁ ማየት ትችላላችሁ። ማለት ኮንፊደንስ የላትም። አይ ነው ትንሽ ወጣት ነች፣ ጁኒየር ነች። ፍርሃት አብይ ደግሞ የሆነ ስህተት ከሰራች ደግሞ መከላከያ ነው። በዛ ላይ ኤርትራ ጉዳይ ነው ሴንሲቲቭ ስለሆነ ትንሽ ነካ እያደረገች መከላከያ ኖቲዝና ስታነብ ቪዲዮን በእንትን ያለብሷል ኤዲተሩ። እሷ ስታነብ ከኋላ በምስል ነው የሚያለብሰው። እኔ ያው የሚዲያ ሰው ስለሆንኩኝ ኤዲቲንግ ምናምን ስለማቅ ነው ያለብሱታል። ገብታችሁ ማየት ይችላል። ልክ ማንበብ ስትጀምር አጭር እኮ ነው ግን እያነበበች ነው ሁሉም የተናገረቻት። ሆኖም ግን ፋናና የኢቲቪ ምናምን ቆረጡት። ኤርትራን በተመለከተ ቆርጠውታል። ማን ያወጣው? ኢትዮጵያ ዜና አገልግሎት የሚባለው ነው ያወጣው። ሌሎች ቆርጠውታል። ያኛው 4 ደቂቃ ከምናምን ነው። ፋና ላይ ያለው ኢትዮጵያ ዜና አገልግሎት ላይ ያለው 5 ደቂቃ ከምናምን ነው። ያቺ 5 ደቂቃ ምናምን የኤርትራን ጉዳይ ኤርትራ የሚለው ቋንቋ አልተጠቀሙም፣ ተቆርጧል ጠቅላላ። ኢሳያስ የለ ወይ ሻዕቢያ ምናምን የሚሉት ቋንቋ የለም እና የአድራሻ አይደለም። ባጭር ቋንቋ አድራሻ የለውም። ኮንቴክስቱ ስለምን እያወራች እንዳለች ስለገባን እንደ ሚዲያ ሰዎች ዝም ብለን አጀንዳ እናርገው እንጂ ጅቡቲ ነው የምታወራው፣ ሱዳን ነው የምታወራው፣ ናይጄሪያ ነው፣ ኮሎምቢያ ነው የምታወቅ ነገር የለም። የፍርሃትም አንዱ ማሳያ ነው። ከኤርትራ በኩል ግልጽ ነው አይደል የተነገረው። ከኤርትራ በኩል የተሰጠው ባለፈው ግልጽ ነው። ብልጽግና አሁን ያለበት ቁመና አገሪቷ በጦርነት የታመሰች እንዳለች ተላላኪ እንደሆነ በውጭ የውጭ ኃይሎች ተልኮ እያስፈጸመ እንዳለ ከዚህ በላይ ግልጽ የሆነ ቃል በቃል ነው ሲገልጸው የነበር ብልጽግና እያለ የመደባበቅ የሌለበት ማለት ነው። እና ምን አለች? ኤርትራ ሀገር ነው ማለት አይቻልም አለች። ኤርትራ ሀገር ነው ማለት አይቻልም። የተለመደ ባህሪያቸው ነው። ልክ ወያኔ ውሸታቸው ነው፣ ቅጥፈት ነው፣ ሁሌ መዋሸት ነው ብሎ እንደ ባጫ ደበሌ ሲናገር እንደነበረው መዋሸት ነው። እረዚህ ተቆጣጠሩ ሲባል እረዚህ እንደዚህ ሁሌ እየዋሹ ነው። እነዚህ ሙርከኛ እንደዚህ ሲባል የኃይለ ገብረስላሴ ሩጫ አያቸው አይደል? ያ ሩጫ ነው። ይሄ ሙርከኛ ብሎ አቀረቡ። ጠቅላላ ኢትዮጵያ ሰራዊት እኮ ነው እድሜ ልካቸው እንደዋሹ እንደቀጠፉ እኮ ነው እነሱ ሲለ እንደነበረው። አይሻ መሐመድም ማን ከማን አንሼ ብላ የተለመደ ባህሪያቸው ነው ትላለች። በዚህ አጋጣሚ ማለት እነሱ ሊሰጡን ያሰቡት የቤት ስራ እዚህ አካባቢ ማለት ነው ኢትዮጵያ ውስጥ ያሉ ጦርነቶች ሁሉም መነሻቸው ኤርትራ ነው። ሆላ ወይ ኦሮሞ ነጻነት ጦር ውጊያ እዚህ አዲስ አበባ ዙሪያ የሚዋጋው የኤርትራ ልዑክ ነው። እንደዛ ነው የሚሉት። እንግዲህ ትላንት አሪፍ ጓደኛ ሆኖ ትግራይ በዘመተበት ጊዜ የኤርትራ ጦርና የኢትዮጵያ ጦር ትግራይ በዘመተበት ጊዜ ወለጋ ይዋጋ ነበር። ከዛ በፊትም ጭምር ወለጋ ይዋጋ ነበር። ኤርትራ ጦር የኦሮሞ ነጻነት ጦር ይለበለብ ነበር፣ በድሮን ይወጋ ነበር። 9 ወር ሙሉ ደምቢዶሎ የሆሮ ጉድሩ ቀለም ወለጋ ጠቅላላ ኔትወርክ ቆርጦ አይደለ እንዴ ኦሮሞ ተወላጆች 9 ወር ሙሉ ከኔትወርክ ውጭ አድርጎ በድሮን ይደበድበው ነበር፣ በሄሊኮፕተር ይደበድበው ነበር። ይሄ ነው የኤርትራ ተላላኪ የሚባለው። ይሄ እኮ ነው ይሄ ነው እየተደበደበ ነበር ከትግራይ ጦርነት በፊት ጭምር አብሮ አረቦች ሆነ እንደዚህ እሱ ወደ አፎ ምናምን ተብሎ ቀለበት በሚተሳሰርበት ጊዜ ማለት ነው። እሷ በተሳሳተ ስሌት ኢትዮጵያ ለመንካት ለሚፈልጉ ኃይሎች ነው እየተዘጋጀን ያለ ነው እንጂ ለዚህ ለመንደር ምናምን አይደለም የምንዘጋጀው። ለፋኖ ምልሻ በቂው ነው ምናምን አለች። ወይ ከነፍርሃቱ እናድምጠው ከነፍርሃቱ። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት እዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። እያሰለጠነው ነው፣ እያዘጋጀነው ነው። ራሱን በራሱ መከላከል የሚችል ህዝብም አለ። አሁን
አይሻ መሐመድ ያው እሷ ማለት የምታውቀው ነገር የላት፣ ግን ሚኒስትር ስለሆነች የመከላከያ ሚኒስትር ስለሆነች ለፖዚሽኗ ነው የምንናገረው። የተሸከመችው ፖዚሽን አንደኛ ኤርትራ ሀገር ነች ለማለት አይቻልም ትላለች። ኤርትራ አይደለች እንደ አብይ ስልጣን ላይ ያስቀመጠችው? አብይ ይክደዋል እንዴ? አብይ አህመድ አሊ ይክደዋል ወይ? እናመሰግናለን። ያ ሺህ ጊዜ ያመሰገነው ጀነራሎቹም እና አባው ታደሰም የኛ ሞት የነሱ ነው የኛ መስዋዕትነት ምናምን እያለቀሰ እንባ እየተናነቀው ቻለክስ የነበረ ለምንድን ነው? በእናንተ ምክንያት ነው ስልጣን ላይ የቆየ ነው ጌታዬ እናመሰግናለን ሲሉት የነበረው ማን? ሀገር አለ እንዴ? ምን ማለት ነው? ይሄ ሀገር እንደ ሀገር አይደለም ማለት ለአይሻ ነው። አይሻ አሰብ እኮ የተወለደችው የአሰብ ልጅ ነች እኮ ማለት ኤርትራዊ ነች። በኖርማል በኤርትራ አፋር ተወላጅ ነች። ዜግነቷ ነው ኢትዮጵያዊ አይደለም ትበለኝ እኔ አይደለ ነች። ማንም ነው የሚያውቃት። ግን አብይ ቢሰማ ይሄስ ምን ማለት ነው? በዓለም ከባለቤቱ ከዝናሽ ታያቸው በላይ ለአብይ አህመድ ባለውለታ አለው እንዴ? ባለውለታው አብይ አህመድ ያው ልጆች ስለሰጠችው ነው ዝናሽ። በስልጣን ደረጃ ግን ይሄን ሰውዬ ስልጣን ላይ በማስቀመጥ ማን እንደ ኤርትራ መንግስት ውለታ ይዋልልታል? በዚህ ሰዓት ስለ አብይ ጉዳይ አጀንዳ እናደርገው ነበር? የለም እኮ አጀንዳ አይደረግም ነበር፣ ያለቀ ጉዳይ ነበር እኮ። ስለዚህ ሀገር ነው ብሎ እንትን ማድረግ አይቻልም ይላል። እንኳን እኔ ትንሽ ድሮም በተወሰነ አውቀዋለሁ፣ ግን ኤርትራ በተወሰነ ማለት ነው። አሁን ግን የበለጠ ደግሞ ሞር አይቼው የበለጠ የሚነገረውና መሬት ላይ ያለው ምን ይመስላል በሚል ማለት ነው። እና እንደዚህ እውነቴ ነው። እንደዚህ እሷ ሀገር ነው ብላ በራሷ ኤርትራ የሚለው ቋንቋ ተጠቀመች። እንዳልኳችሁ ተቆርጧል። ድፍረት የለም። ይሄም እኮ ኢትዮጵያ ዜና አገልግሎት ደፍሮ ነው ያቺ ያስገባት እንጂ ፋና እኮ ቆርጧታል። ሙሉ በሙሉ ከፋና ተቆርጣለች። ከኢትዮጵያ ቴሌቪዥን ተቆርጣለች እኮ ኢዚያ ነው እቺን ይቆረጣል። አድራሻ የለውም። ማን ነው ያልኳችሁ? እዚህ ላይም ዝም ብዬ አድራሻ የለውም። ዝም ብሎ እዚህ ላይ የሚገርመው ግን ይሄ በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር ሀገር ነው። በፍርሃት ተሸብቦ የሚኖርበት በተቻለ አሁን የኢትዮጵያ እና ሰው ተሸምሞ በፍርሃት በጣም የሚኖርባት ይላል። ኢትዮጵያ በነፃነት ምን ነው የምትኖረው? ኢትዮጵያ ዜጋዋ አትገባም ብላ ልደቱ አያሌውን እንኳን አገር ቤት ልትገባ የኢትዮጵያ አየር መንገድ አላሳፍርም ያለች ኢትዮጵያ በአይሻ መሐመድ እንዴት እንደምትቆላመጥ ተመልከቷት። ማንኛውም ትንሽ በእውነት ትንሽ ዘና እናርጋቸው። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። እንግዲህ የአብይ ሞዴስ ኦፐራንዲ ባህሪ ዋና የስራ አካሄዱ እና ህልውና የሚያረጋግጠው በማታለል በማጭበርበር ለጊዜው በማደር ብቻ። ጊዜው እንዴት ብዬ ዛሬ ልደር፣ እንዴት ብዬ ዛሬ እችን ችግሬ እንዴት ብዬ ላምልጥ፣ ነገ አላቅም፣ ነገ ደግሞ ጌታ ያውቃል ነው። እንግዲህ ይሄ እንዲህ ሲባል የነበረ ምቺ ሀገር ነው ማለት እንኳን ይከብዳል ይላል። ሀገር ስለሆነማ አድኗል። ሀገር ስለሆነማ ባንዲራ ያውለበልባል። ሀገር ስለሆነማ ያው ጎረቤት ሀገር ምናምን እየተባለ ጎረቤት ወንድም ሀገራችን ወንድማችን እያለ አብይ ያው እሷም ጭምር ማለት ነው። ግን 100% በነገራችን ላይ ተፈካጆች የአብይ የውሸት ደረጃ አንድ ከፍተኛ ባለስልጣን የነገረኝ ነው። ከኤርትራ በኩል አንድ ከፍተኛ ባለስልጣንና የቅጥፈት ደረጃው ማለት ነው። ሲሪየስ ጉዳይ ይዘን ቤተ መንግስት ነበርና መናገር ስለማያስፈልግ ይዘቱም አያስፈልግም፣ ባለቤቱም አይናገርምና የቅጥፈቱ ደረጃ የሰውየው የመዋሸት ደረጃ ከዛ ከፍተኛ የመኮንኖች የጀነራል መኮንን በትግራይ ጦርነት ጊዜ ነው ትላልቅ መኮንኖች ባሉበት ጊዜ እንዲህ ብለን ስናወራ እና ጀነራሎቹ ምን እውነት ነው ተነጋግረዋል። ከዚህ በፊት
የነበረው አንዳንድ ጉዳይ ላይ ሰውየው የማውቀው ነገር የለም አድርጎ ብሎ ቅርጥፍ አደረጋቸው። ጀነራሎቹ ፊት ጀነራሎቹ ምን ይበሉ? በዚህ በኩል የኤርትራ ሰዎች አሉ፣ ልኡካን አሉ፣ በዚህ በኩል አብይ አለ፣ በዚህ በኩል የኢትዮጵያ ጀነራሎች አሉ። የማውቀው ነገር የለም ብሎ ቅርጥፍ አደረጋቸው፣ ዋሽ እና ኧረ ብለናል ማለት አይችሉ። የኢትዮጵያ ወታደር አይናኑን ነው ያዩት። አይናኑን እንዲህ ምን ይበሉ? እንዳሉት ደግሞ እርግጠኛ ናቸው። እርግጠኛ ግን እዛው መዋሸት ቀላል ነው ለአብይ አህመድ። መቅጠፍ ችግር የለበት ትልቅ እኛ ብዙ ጊዜ ሚዲያ ላይ ያለናል። ብዙ ጊዜ የቅጥፈቱ ችግር የለበትም፣ መቅጠፍ ችግር የለበትም፣ መዋሸት የለበትም። አልነበርኩም ትናንት የተናገረው ዛሬ ይቀይራል፣ ጠዋት የተናገረው ከሰዓት ይቀይሮ ይሄዳል። ኖ ብሎ አላየውም፣ አልሰማውም፣ አልተናገርኩም ብሎ ይቀጥፋቸው እና ግዙፍ ትልቅ ኢሹ ነው። ትልቅ ኢሹ ጀነራሎቹ እዚህ ጋር ቁጭ አድርጎ ቅርጥፍ አድርጎ ዋሻቸው። እዚህ የኤርትራ ልኡካን ባሉበት የኤርትራ ልኡካንና ኧረ ብለናል ብሎ ከእሱ ጋር መከራከር አልፈለጉም። ያልቅላችኋላ እንዴት ብሎ ከአብይ ጋር ከአንድ አያቶላ ከአንድ ፈላጭ ቆራጭ ቬቶ ፓወር ያለው በኢትዮጵያ ጉዳይ ላይ እንዴት ብሎ ይከራከሩታል? እንዲህ ብሎ በሚያመሰግንበት ጊዜ ያው ቀየር ብሎ አሁን ያለበት ቁመና እናየዋልና ለጊዜያዊ ድል ሲባል እውነቴን ለጊዜያዊ ድል ሲባል ምን አላደረገው ነገር አለ? እጅ ይስማል አይደል? እጅ ስሟል እኮ እጅ ስሟል። የሳውዲ ላይ የፕሬዝዳንቱ እጅ ስሟል። የኢሳያስ አፈወርቂ እጅ ሲስም አይተናል። የቡና ቁርስ ሲያቀብል አላየነውም? ያው እዛ ሄዶ ማለት ነው። እና እንደዚህ አይነት እናመሰግናለን የሚለው ነገሮችን ሲያደርግ አላየነውም? ለጊዜያዊ ነገር ማለት ነው። የአንድ ሀገር መሪ ቆፍጠን ብሎ ደረጃውና ፕሮቶኮል የሀገር ፕሮቶኮል በሚጠብቅ መንገድ መስራትና አክት ማድረግ ሲጠበቅበት አያደርግም። ለጊዜያዊ ወቅቱ የሆነች ነገር አቺቭ ለማድረግ ብሎ ልብ እንዲራራለትና በቃ የሆነ ሴንስ ኦፍ ኢንቲሜሲ እንዲሰማው የመቀራረብ ደረጃው ከፍ እንዲልለት ሁሉም ሲያደርግ ነበር።